ኳታር ስፖርት ታላቅ ተጽዕኖ መፍጠሪያ መድረክ ገጽታን የሚገነባ አጋጣሚ መሆኑንም ልብ ብላለች። አሁን ላይ በዓለም ስምና ዝናቸው ከናኙ ክለቦች መካከል አንደኛው የሆነው የፈረንሳዩ ክለብ PSG የእነሱ ንብረት ነው። ያኔ ከ15 ዓመታት በኋላ ይህን ክለብ ሲገዙት አሁን ያለበት ደረጃ ላይ አልነበረም። ክለቡ በኳታር ቱጃሮች እጅ ከገባ በኋላ ግን ከሊዮኔል ሜሲ እስከ ኔይማር ጁኒየር ታላላቅ ተጫዋቾችን የሚያስፈርም ስሙም በመላው አውሮፓ የገነነ ለመሆን በቅቷል። በተለይ ዘንድሮ ደግሞ የተለየ ዓመትን ያሳለፈው ታላቁን የአውሮፓ ዋንጫን ጨምሮ 3 ዋንጫዎችን ጠራርጎ ነው ያሸነፈው። የክለቡ ስኬት ኳታርን የሚያስጠራ ትንሽዬዋን ሀገር ከፍ አድርጎ የሚያስተዋውቅ መሆኑም አይቀሬ ነው። ዓለምን ለመቆጣጠር ተጽዕኖ ፈጣሪነትም ለማጽናት ሌላኛው አይነተኛ መሳሪያ ሚዲያ ነው። ኳታርና መሪዎቿ ይህም አልጠፋቸውም። ከሀገሪቱም በብዙ እጥፍ መላው ዓለም የሚታወቅ በዛው ልክም ተጽዕኖ ፈጣሪ ሆነው የአልጀዚራ ሚዲያን ገንብተዋል። የአረቡን ዓለም አጀንዳ የሚቀርጽ የኳታርን ብሔራዊ ጥቅም የሚያስጠብቅ የሚሰነዘሩባትን ፕሮፓጋንዳዎችም የሚያከሽፍ ሁነኛ መሳሪያዋ ነው አልጀዚራ። እንደተመለከትነው የኳታር እያንዳንዷ ፕሮጀክት ከፍተኛ ውጤት ያመጣና በዓለም ላይ ተጽዕኖን መፍጠርም የቻለ ነው። ትንሽዬዋ ሀገር ከፋይናንስ እስከ ሚዲያ ከአየር መንገድ እስከ ስፖርት የሌለችበትና ተጽዕኖዋን ያላሳረፈችበት የለም። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።